Identify fire extinguishers in you and around you. መንፈሳዊ እሳትን ጠብቆ ለማቆየት የሚረዱ 5 መንገዶች። አንድ አማኝ በውስጡ ያለውን የመንፈስ ቅዱስ እሳት ጠብቆ ለማቆየት ማድረግ ያለበት የመጀመሪያውና ዋናው ነገር እሳትን የሚያጠፉ ነገሮችን ለይቶ ማወቅና እነርሱን ለማስወገድ ቁርጥ ውሳኔ ማድረግ ነው። ምናልባት እሳቱን የሚያነድድ ዘይት እንዴት እንደሚመረት እንኳን ባያቅ ቢያንስ በጸጋ የተቀበለውን ያን ጥቂት እሳት የሚያጠፋበትን ነገሮች ለይቶ ማወቅ ይኖርበታል። እነዚህ ቀጥሎ የምነግራችሁ እሳትን የሚያጠፉ ነገሮች በሁለት ይከፈላሉ። የመጀመሪያው በውስጥ ያሉ ነገሮች ናቸው። things within፣ በውስጥ ያሉ ጉዳዮች። ሰይጣን በውስጥህ ያለ ነገር ካላገኘ በውጪ ባለ ነገር ሊጠቀም ይሞክራል። ስለዚህ በውስጥህ ያሉትን እንቅፋቶች መመርመር አለብህ። ለምሳሌ በውስጥ ካሉ ስሜቶች መካከል አንደኛው ይቅር ያለ ማለት ስሜት ነው። ይህ በውስጥ ያለውን እሳት የማጥፋት ትልቅ አቅም አለ። ሌላኛው ደግሞ አመፀኝነት ነው። የእግዚአብሔርን ቃል እንድትተላለፍ የሚያደርግህ ማንኛውም በውስጥ ያለ የአመፅ ዝንባሌ እሳቱን ያጠፋዋል። ሌላኛው ደግሞ የሚያረክሱ ልማዶች ናቸው። ውስጣዊ ማንነትህን የሚያረክሱ ነገሮች ለይተህ አውጣና በእግዚአብሔር መሠዊያ ላይ አስቀምጣቸው። ሰውነታችሁን መስዋዕት አድርጋችሁ አቅርቡ ይላል ቃሉ። እሳቱን የሚያጠፋ የሥጋ ብልቶችህን ለእግዚአብሔር መስዋዕት አድርገህ አቅርበው። ሁለተኛው ደግሞ በዙሪያችን ያሉ ነገሮች ናቸው። things without፣ አካባቢያችን ያሉ ከኛ ውጪ ያሉ ነገሮች። ውስጣዊ ምሽግህን ማፍረስ ካልቻለ ጠላት በውጫዊ ሁኔታዎች ሊመጣብህ ይችላል። እነዚህም ቤተሰባዊ ችግሮች፣ የሥራ ጫናዎች ወይም ፈታኝ የሆኑ የሰዎች ግፊቶች ሊሆኑ ይችላሉ። አላስፈላጊ ግንኙነቶች ለምሳሌ አንደኛው ነው። ወደ ኃጢአት የሚገፋፋህን ሰዎች፣ ሊያሸንፉ የሚሞክሩ ወንዶችም ሆነ ሴቶች ቁርጥ ባለ ውሳኔ ራቃቸው። ለምን ደወለልኝ? ለምንስ ላነጋግረው ፈለግኩ ብለህ ራስህን ጠይቅ። እምነትን የሚያበላሹ ንግግሮች ደግሞ ሌሎቹ ናቸው። እምነትን የሚገሉ ወሬዎችን፣ ግንኙነቶችን አቋርጥ። ሌላኛው ደግሞ የሚያደርቁ ቦታዎችና ጨዋታዎች ናቸው። ከሄድክባቸው በኋላ መንፈሳዊ ጥንካሬህን የሚቀንሱ ቦታዎችን አትቅረብ። ካደረካቸው በኋላ በውስጥህ ድርቀት የሚሰሙ፣ ቅድስናህን እንደዘረፉ የሚሰሙ ወይም ክፉ ቃላት ከአፍህ እንዲወጡ የሚያደርጉህን ጨዋታዎችም ሆነ ንግግሮች፣ ቁም ነገር የሚመስሉ ማንኛውንም ነገሮች በሙሉ ማቆም አለብህ። እሳቱን የሚያጠፋብህን ውስጣዊም ሆነ ውጫዊ ምክንያቶች ለይተህ አውጣና በቆራጥነት አስወግዳቸው። ጌታ ሆይ ከእነዚህ ልማዶች አንጻኝ፣ እሳትህንም በውስጤ አንድድ ብለህ ልትጸልይ ይገባል። ምናልባት ራስህን እግዚአብሔርን በማያከብር ንግግር ውስጥ አግኝተው ሊሆን ይችላል። ያ የምታወራው ሰው፣ ያ የምታገኘው ግለሰብ ወይም ያ ውጫዊ ድርጊት ከእርሱ ጋር ጊዜ ካሳለፍክ በኋላ መንፈሳዊ ድርቀት የሚሰማ ከሆነ፣ ቅዱስ ስብዕናህን እንደጠፋህ የሚሰማህ ከሆነ እባክህ ከዚያ ግለሰብ ተለይ፣ ከዚያ ሁኔታ ውጣ። እሳትን የሚያጠፋብህን ነገሮች ለይተህ ካላወቅህ እሳትህ በውስጥህ ነዶ እንዲቀጥል ማድረግ አትችልም። እሳትህ የሚገድሉብህን ነገሮች ለማወቅ ለራስህ ታማኝና እውነተኛው። እኔ የራሴን አውቃለሁ፣ አንተ ግን ያንተን የምታውቀው ራስህ። አካባቢህን፣ የምትገናኛቸውን ሰዎች፣ የተጋለጥክባቸውን ስርዓቶች፣ የሥራ ቦታህንና ከእይታህ በስተጀርባ የሚመላለሱ ሐሳቦችን የምታውቀው አንተው ራስህ። ስለዚህ ጊዜ ወስደህ በውስጥህና በውጭ ያሉትን እሳት አጥፊዎች ዘርዝረህ ጻፋቸው፣ ከዚያም አስወግዳቸው። ይህን ካደረግህ በአንድ ሳምንት፣ በሁለት ሳምንት ወይም በአንድ ወር ውስጥ የሚሆነውን ታያለህ። እሳትህ ይረጋጋል። ከእግዚአብሔር ጋር ያለህ ግንኙነት የጸና ይሆናል። በመንፈስ ቅዱስ ያለ መንፈሳዊ ስልጣን እጅግ ኃይለኛ ይሆናል።
ትኩረትህን ቅድሚያ የሚሰጣቸውን ነገሮች በክርስቶስ ላይ ማድረግ ልትችል ይገባሃል። መንፈሳዊ እሳትን ለማንደድ ሁለተኛው መንገድ ፍላጎትህና ቅድሚያ የምትሰጠው ነገር በክርስቶስ ላይ እንዲሆን ማድረግ ነው። ይህም ማለት ከእግዚአብሔር ዙፋን የሚወጣው ሰማያዊ መብረቅና መለኮታዊ ኃይል በውስጣዊ ስሜት ውስጥ እንዲሰርጽ መፍቀድ ነው። መጽሐፍ ቅዱስ እንደሚለው ከዙፋኑ መብረቅ ነጎድጓድና ድምፅ ይወጣሉ ይላል። ክርስቶስ ባለበት በላይ ያለውን ነገር መፈለግ ማለት የጽዮንን ሰማያዊ የኃይል ሞገድ፣ የመንፈስ ቅዱስን መለኮታዊ ኃይል፣ መብረቁን፣ ነጎድጓዱንና የጌታን የፊት ኃይል መፈለግ ማለት ነው። ሶስተኛው ነጥብ ቅዱሳት መጽሐፍትን ማጥናትና በመንፈስ መሞላት ነው። መንፈሳዊ እሳትን ለመጠበቅ ሶስተኛው መንገድ ቅዱሳት መጽሐፍትን ማጥናትና በመንፈስ የተሞሉ መልእክቶችን ማዳመጥ ነው። በእግዚአብሔር ፈቃድ ዕውቀትና በመንፈስ ቅዱስ ሁል ጊዜ መሞላት ይኖርብሃል። ቃሉን ማጥናት መጽሐፍ ቅዱስን በራስህ ስታጠና ቢያንስ በቀን 2 ወይም 3 ሰዓት ለቃሉ መድበህ ማስታወሻ እያስካጥና መንፈስ ቅዱስ ከቃሉ ውስጥ የሚያበራልህንና የሚያስተምርህን እውነት ተመልከተው። ለእሳትህ ዘይት የምታመነጨው በዚህ መንገድ ነው። ሌላኛው የመንፈስ ምግብ ስለሆነ ነው። በመንፈስ የተሞሉ አገልጋዮች የሚያስተምሩትን ትምህርት ስማ። በመንፈስ የተሞሉ መዝሙሮችን ማድመጥ ጀምር። የክርስቶስን ፍቅር ደግሞ እንድታውቅ የሚያደርግህም ይሄ ነው። በኤፌሶን ምዕራፍ 3 ቁጥር 19 ላይ እንደተጠቀሰው ከማወቅ ያለፈ ወይም ከእውቀት በላይ የሆነውን የክርስቶስን ፍቅር ማወቅ ወደ እግዚአብሔር ሙላት ያደርሰናል። የፍቅሩ ስፋት፣ ርዝመት፣ ጥልቀትና ከፍታ ሲገባን ያን ጊዜ ወደ መለኮታዊ ሙላት እንመጣለን። ጳውሎስ ለጢሞቴዎስ እንዳለው የእውነትን ቃል በቅንነት የሚከፍልና የማያሳፍር ሰራተኛ ሆነ ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል። የእግዚአብሔርን ፈቃድ አውቀህ እርሱን ደስ በሚያሰኝ መንገድ ለመመላለስ ቃሉን ማጥናት ያንተ ኃላፊነት ነው። አራተኛው ነጥብ በመንፈስ መጸለይ። እሳቱን ጠብቆ ለማቆየት አራተኛው መንገድ በመንፈስ መጸለይ፣ በአዳዲስ ልሳኖች መናገር። ጌታ ኢየሱስ በስሜ አዲስ ቋንቋ ይናገራሉ ብሏል። ልሳን ብቻ ሳይሆን ልሳኖች ነው ያለው፣ ቋንቋዎች በብዙ ቁጥር ነው ያለው። ስለዚህ አዳዲስ ልሳኖች ከመንፈስህ ለማፍለቅ ሞክር። በውስጥ ያለውን መንፈሳዊ ልሳን በነፃነት ልቀቀው። መቃተትና መጮህ ነው ሌላ። ሮር ማድረግ፣ ግሮን ማድረግ። በመንፈስ መጸለይ በማይታወቅ ልሳን መናገርን ብቻ ሳይሆን በመንፈስ መቃተትንና እንዳንበሳ መጮህንም ይጨምራል። በመንፈስ ውስጥ የታመቀውንና በኃይል የተሞላውን ሰማያዊ ድምፅ ፈልገህ ፍልቅቀህ ታወጣዋለህ። በመንፈስ ቅዱስ የምታደርገው ጸሎት በውስጥ ያለውን እሳት የሚያቀጣጥልና መንፈሳዊ ማንነትን የሚያድስ ታላቅ መሳሪያ ነው። በየቀኑ የሚታደስ መንፈሳዊ ልሳን ያስፈልገናል። ጌታ በየቀኑ መንፈስን በአዲስ ልሳን ያድሳል። በየቀኑ ከእንቅልፋችን ስንነቃ በመንፈሳችን ውስጥ የተጫነ አዲስ ሰማያዊ ቋንቋ አለ። ይህ አዲስ ልሳን ተለማመደው። በየቀኑ በመጸለይ በውስጥ ያለውን እሳት የሚያቀጣጥል ዘይት ጨምር። ይሁዳ ምዕራፍ 1 20ኛው ቁጥር እንዲህ ይላል፣ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ በመንፈስ ቅዱስ እየጸለያችሁ ይላል። በመንፈስ ቅዱስ መጸለይ ሲባል በልሳን መናገር ብቻ አይደለም። በመንፈስ ቅዱስ መጸለይ ማለት የመንፈስን ጸሎት መጸለይ። መንፈስ ቅዱስ መንፈስ ራሱ በማይነገር መቃተት ይጸልያል፣ ይማልድልናል ይላል
ስለዚህ በመንፈስ ቅዱስ መጸለይ መቃተትን፣ ጩኸትንና የመንፈስን ድምጾች ማውጣትን ይጨምራል። መጽሐፍ ቅዱስ ስለ ልዩ ልዩ የልሳን አይነቶች ይናገራል። የመላእክት ልሳን አንዱ ነው። ሰማያዊ የሆነ ምስጢራዊ ቋንቋ ማለት ነው። የሰዎች ልሳን ሌላኛው በበዓለ 50 ዕለት እንደታየው ያልተማርከውን የሰዎች ቋንቋ ለምሳሌ ቻይንኛ፣ ስፓኒሽኛ፣ ፊሊፒን፣ እንግሊዝ ያልተማርነው በመንፈስ ቅዱስ ትናገራላችሁ። ይህ ድንቅ ምልክት ሰዎችን ወደ ወንጌል ለመሳብ የሚያገለግል መለኮታዊ መገለጫ ነው። ሌላኛው ደግሞ የመንፈስ ልሳን የሚባለው በልሳን የሚጸልይ ራሱን ያንጻል እንደሚል ይህ አዳዲስ ልሳኖችን መቃተትንና መጮህን ሁሉ ያጠቃልላል። እነዚህ ሁሉ ልሳኖች በመንፈስ ውስጥ ተጭነዋል። አንተ ግን ድምፅ በመስጠት መግለጽ አለብን። ኤክስፕረስ አድርገው። ይህን ስታደርግ እሳትህን የሚያቀጣጥለው የመንፈስ ቅዱስ ዘይት በውስጥህ ይበዛል። እሳቱና ነዳጁ ዝምድና አላቸው። አንድ ጥያቄ በቅንነት ልጠይቅ። እዚህ ጋር እሳት እየነደደ ቢሆንና ከጎኑ ነዳጅ እያፈሰስክ ነዳጁን ብታስኬደው ምን ይሆናል? እሳቱ ነዳጁን ተከትሎ ይሄዳል። ነዳጁ በቆመበት ቦታ እሳቱ ይቆማል። በተመሳሳይ ሁኔታ በመንፈስ ቅዱስ የምታደርገው ጸሎትና ቃሉን ማጥናት ለመንፈሳዊ እሳትህ ነዳጅ ናቸው። ነዳጁን ማፍሰስ ካቆም እሳቱ መቃጠሉን ያቆማል። ስለዚህ እሳትህ እንዲቀጥል ነዳጁን፣ ጸሎቱን፣ ቃሉን ማቋረጥ የለብህም። ዘይቱ ማለት እሳቱ ወደ የትኛውም የማንነትህ ክፍል የማስፋፋትና የማዳረስ አቅም አለው። ብዙ ዘይት ካለ የሚነደው እሳት ይጨምራል። እሳቱ እንዲደርስበትና እንዲያቃጥለው በምትፈልገው በማንኛውም ርቀትና ስፍራ ላይ እሳቱን የማፋፋም አቅም ይኖራል። ጌታ ዳግም ስትወለድ በመንፈስ ውስጥ ላቀጣጠለው እሳት ስፋቱ፣ ርዝመቱ፣ ጥልቀቱንና ከፍታውን የምትወስነው አንተ ራስህ። አምስተኛው ነጥብ ዋጋውን ተቀበል። አክሰፕት ዘ ፕራይስ። ይህ የመጨረሻውና ወሳኙ ነጥብ። የእሳት ዋጋ አለ። ችግሮችን፣ ብቸኝነትን፣ የሚመጡ ጥቃቶችን፣ ጾም ጸሎቶችን በጸጋ መቀበል አለብን። አንተ አንዴ መቃጠል ስትጀምር የማይቃጠሉ ሰዎች ጥቃት ይሰነዝሩብሃል። ምክንያቱም የሚነድ እሳት ስትሆን በእግዚአብሔር በውስጥህ ማደር ስለሚጀምር እግዚአብሔር ባንተ ውስጥ ሊኖር ሲኖር ደግሞ የዚህ ዓለም ገዢ የሆነው ሰይጣን ስጋት ይገባዋል። የእግዚአብሔር መኖሪያ የእሳቱ ማስተላለፊያ ስትሆን ለጨለማው ዓለም ትልቅ ስጋት ትሆናለህ። እግዚአብሔር በእስራኤላውያን ሰፈር በነበረው የእሳት አምድ ውስጥ አድሮ የግብፅን ሰራዊት እንዳሽመደመደ ሁሉ አንተም በእሳት ስትሞላ ሰይጣን ራዳሩን ወደ አንተ ያዞራል። ከእግዚአብሔር መንግሥት የሆነ ነገር ወደ ግዛታችሁ ይገባል። እንዴት እናጥፋው ማለት ይጀምራል። ስለዚህ ይከሱሃል፣ ይጠይቁሃል፣ ማጥቃት ይጀምራሉ። አንተ ሊያበሳጩ፣ ሊያሰናክሉ ይሞክራሉ። በዚህ ጊዜ መንፈሳዊ ካልሆንክ የሰይጣንን ውሸት በመስማት ዘይትህን ማፍሰስና እሳትህን ማጣት ትጀምራለህ። በዓላማ መጽናት አለብን። አንዴ የሚነድ እሳት ከሆንክ በኋላ ትኩረትህ እንዳይከፋፈል ሰዎች የሚሉትን አትስማ። በተለይ ከሁለት ወገኖች የሚመጣብህን ትችት ተቋቋም። የመጀመሪያው ከተፈጥሯዊ ሰዎች ነው። ናቹራል መንስ፣ ዳግም ያልተወለዱና መንፈሳዊ እውነት የማይገባቸው ሰዎች ናቸው። ሁለተኛዎቹ ግን ስጋውያን ሰዎች ናቸው። ካርናል ሜን በቤተ ክርስቲያን ውስጥ ያሉ ሊሆኑ ይችላሉ። ዳግም የተወለዱ ነገር ግን በመንፈስ የማይመሩ ስጋዊ ሰዎች ናቸው። እነዚህ ሰዎች ሊያጠቁህ ይችላሉ። ስጋውያን የሆኑ ፓስተሮችና የቤተ ክርስቲያን አባላት እንኳን ሊኖሩ እንደሚችሉ ተገንዘብ። ነገር ግን
አንተ እሳትህን ይዘህ በጽናት ቀጥል። ከእሳቱ ጋር የሚያጋጥሙ ነገሮች አሉ። የእሳት ዋጋ ፈተና አለ። በተለያዩ የቤተ ክርስቲያን መዋቅሮች ውስጥ ያሉ ሊሆኑ ይችላሉ። ቃሉን በጭንቅላታቸው የያዙ ነገር ግን ስጋውያን የሆኑ ሰዎች አሉ። እነዚህ ሰዎች ሳያውቁት የጨለማው ዓለም ገዢ መሳሪያ ሊሆኑ ይችላሉ። የሚነድ እሳት ስትሆን የሚከተሉት ፈተናዎች ሊገጥሙ ይችላሉ። አንደኛው ብቸኝነትና ስቃይ ነው። እሳት እየጨመረ ሲሄድ በብቸኝነትና በስቃይ ውስጥ ልታለፍ ትችላለህ። ሁለተኛው አለመረዳት ነው። በዙሪያ ያሉ ሰዎች እንኳን ሳይቀሩ በአግባቡ ሳይረዱህና ሊነሱብህ እንኳን ይችላል። ሶስተኛው ጥልና ጥላቻ ነው። በሥራ ቦታ ያለምንም ምክንያት ሊጠልሁ ይችላል። ይህ የሚሆነው አንተ እግዚአብሔር ክብሩን የሚገልጥበትና ዓላማውን የሚፈጽምበት መሬት ስለሆንክ ነው። በአንተ እሳትነት ምክንያት ማህበረሰቦች ይድናሉ። የሰዎች ሕይወት ነፃ ይወጣል። ነገር ግን ይህ ሁሉ ትልቅ ዋጋ ያስከፍላል። ታዲያ ያንን ዋጋ ለመክፈል ፈቃደኛ ነህ? የሰውነታችን መለኮታዊ ዓላማ ይህንን እሳት ጠብቆ የመቀጠል ሚስጥር ነው። ሰውነታችን በክርስቶስ ደም የተገዛ የእግዚአብሔር ቤተ መቅደስ በመሆኑ ዋነኛ ዓላማውን ለፈጣሪ ክብርን ማምጣት። ይህ በውስጣችን የተቀጣጠለው መንፈሳዊ እሳት ነዶ እንዲቀጥል ደግሞ እነዚህ ወሳኝ ነገሮችን ማድረግ አለብን። እንዳትረሱ። 5ቱ የመጀመሪያው እሳት አጥፊዎችን ለይቶ ማስወገድ። ሁለተኛው ትኩረትንና ቅድሚያን የሚሰጡ ነገሮች በክርስቶስ ላይ ማድረግ። ሶስተኛው መጽሐፍ ቅዱስን ማጥናት ለእሳቱ ዘይት እንደማመንጨት ስለሆነ። አራተኛው በመንፈስና በአዳዲስ ልሳኖች መጸለይ ልማድ ማድረግ አለባችሁ። አምስተኛው የሚመጣውን መከራና ዋጋ በጸጋ መቀበል። እሳት እንዲቀጥል ነዳጅ መፍሰስ አለበት። ዋጋውን ለመክፈል የእግዚአብሔር የክብር መገለጫ ለመሆን ራስህን ስጥ። በሰውነታችን እግዚአብሔር አክብሩ ይላል መጽሐፍ ቅዱስ። ሰውነታችን የዝሙት ሳይሆን የጌታ መሆኑን ተረድተህ ድል ማድረግ መጀመር አለብን። በውስጥና በውጭ ያሉትን እሳት አጥፊዎች በቆራጥነት ማሸነፍ አለብን። ከሥጋ ሥራዎች መሸሽ፣ በአንደበታችን ከሚነገሩ የስንፍና ንግግር ማሸነፍ ማለት 85% በድል ለማጠናቀቅ ይረዳል። የእግዚአብሔር ቃልና በመንፈስ ቅዱስ የሚደረግ ጸሎት፣ በየቀኑ የሚታደስ አዲስ ልሳንና የቃሉ ዕውቀት እሳታችን ወደ ተለያዩ የማንነት ክፍሎች የማስፋፋት አቅም ይሰጣል። ምንም እንኳን ዓለምና ስጋውያን ሰዎች ቢቃወሙህም አንተ ግን የእግዚአብሔር መኖሪያና የክብሩ መገለጫ ትሆናለህ። እሳትህ በቆመበት ቦታ መንፈሳዊ ተጽዕኖ ይቆማል። ስለዚህ እሳትህ ሳይጠፋ ነዳጅ communities are being saved, lives are being set free. Hallelujah, hallelujah. So to become ይህ አጭር መልእክት በአፖስትል ጆን አንጾኬ የቀረበ ሲሆን የሱን መልእክትና እንዲሁም የተለያዩ ታላላቅ የእግዚአብሔር ሰዎችን ትምህርቶችና ስብከቶችን ለማግኘት ይህንን ቻናል ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። እርሶም ይጠቅመኛል፣ ብሰማው ደስ ይለኛል የምትሉትን አገልጋይ እኛ ወደ አማርኛ ተርጉመን ቀለል ባለ መንገድ ወደ እናንተ እንድናቀርብላችሁ ከአስተያየት መስጫው ላይ አስፈሩልን። በተረፈ ይህንን ቻናል ለሌሎች ሼር በማድረግ ልክ እንደናንተ እንዲጠቀሙ አድርጓቸው። መልካም ጊዜ። አማርኛ ቲዩቦች ነን።